የሳዑዲ ህግ ቀላል አይደለም። ይሄ ልጅ በመኪና አደጋ ሰው ገደለ። እንግዲህ አውቆ አይደለም አደጋ እሱም ተገደለ። ስለገደለ ማለት ነው የመጨረሻ ቤተሰቦችን ሲሰናበት በዚህ መልኩ ነበር። እኛ ሀገር ግን ሰው እየገደለ እንደፈለገ ዘና ብሎ ይኖራል። ሞቶ ነው ወይኔ ወንድሜ ሞቶ ነው። ያው ሚቹ ያለዋስ እንደሚያበድር ሳይሰማ ያው ሞተ። ከኮኦፕሬቲቭ ባንክ ሞተ። ወይኔ ሚቹ ቅዱስ ገብርኤል አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የዘንሾ ጅማ ቻናል ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። እንግዲህ መግቢያው ላይ እንዳያችሁት ሳያውቅ ሰውን የገደለ ሰው ሊገደል ቤተሰቡን ሽኝት እንዴት እንደሚያደርግ እንዴት ቤተሰቡን እንዴት እንደሚሰናበት አይታችኋል። ብዙዎቻችሁ የኛ ሀገር ህግ እንደዚህ ቢሆን የገደለ ቢገደልና የሰረቀ እጁ ቢቆረጥ የሚል አይነት ህግ ቢወጣ ብዙዎቻችሁ ደስተኛ እንደሆናችሁ አይቻለሁ። በብዙ ኮሜንቶችን እያየሁ ነበርና ያ ነገር ደግሞ የተለመደ አይደለም በእኛ ማለት ነው። የተለመደ አይደለም። እንዴት ነው እኛ ሀገር ሰው እንደዚህ እየሞተ ተጠያቂ የለውም። እዛ ግን እንዴት ሳያውቅ የገደለ ሰው ሳያውቅ ለገደለ ሰው የሞት ፍርድ ተፈርዶበት ቤተሰቡን ሽኝት ሊያደርግ ሄዷል የሚል ሐሳብ ብዙዎቻችሁ ጋር አለ። ማናውቀው አደጋ አላህ Subhanahu Wa Ta'ala ይጠብቀን እና በጣም ከባድ አደጋ ነው። አደጋ የሆኑ ነገሮች ማንኛውም ነገሮች እናንተ ብዙ እቅዳላችሁ የማታውቁት ነገር ሲከሰትባችሁ በእውነት በጣም የሚያሳዝን ነገር ነው። አላህ Subhanahu Wa Ta'ala ከማናውቀው አደጋ ይጠብቀን። የሀገራችን ደግሞ የተለመደ ስላልሆነ ምናልባት ለወደፊቱ እንደዚህ አይነት ህግ ሊወጣም ይችላል። እንደዚህ አይነት ህግ ቢኖር ደግሞ ህዝቡ ሁልጊዜም ተሰረኩኝ፣ ተገፋውኝ፣ ተበደልኩኝ የሚል ነገር በማህበረሰቡ ውስጥ አይኖርም ብዬ አስባለሁ። ያ ደግሞ መቼም በሀገራችን እንደዚህ አይነት ነገር ይሆናል ብዬ እኔ አላስብም። ብቻ አላውቅም። አላህ ያውቃል። አላህ ሀገራችን ሰላም ያደርግልን፣ ህዝቦቻችን ይጠብቅልን፣ ሰላም ፍቅሩን ይስጠን፣ መቻቻልን መደጋገፍን አላህ ይወፍቀንና እንግዲህ እንደምታውቁት ከሚዲያ ትንሽ ጠፋ ብዬ ነበር። ወደዚህ ተመልሻለሁ። መግቢያ ላይ አንዳንድ የሚያስቁ ነገሮችም ያያችሁ ነበር። እስኪ ትንሽም ቢሆን ፈገግ እያለን እንሄዳለን። አሁን ደግሞ አንድ ስለ ሰካራም አንድ ሄታችን የገጠመችው ግጥም አለ። እስቲ ከሰካራሙ ጋር ግጥሙ ምን ይመስላል የሚለውን አብረን እያየን ከዛ እንመለሳለን። ወደ ሰካራሙ። ሰካራም ቤት አይሰራም፣ ቢሰራም ተሩ አይገባም፣ ቢገባም ተሩ አይተኛም፣ ቢተኛም አይነሳም፣ ቢነሳም ስራ አይገባም። ባለቤቴ ቤት አይቀመጥም፣ ጓደኛ ያበዛል፣ ምን ላድርግ ብላችሁ የምትሉ ሴቶች ባለትዳር ሆናችሁ በደንብ አድምጡኝ። ወንድ ልጅ ሁለት ነገር ቤት ውስጥ ከጎደለው ውጪ ያበዛል፣ ጓደኛ ያበዛል። አንደኛው ወንድ ልጅ በተፈጥሮ ማውራት ይወዳልና ቁጭ ብለሽ አድማጭ መሆን አለብሽ ማለት ነው። ቆይ ስራ አለብኝ፣ ቆይ ልጄን ላንሳ ምናምን አይሰራም። ቁጭ ብለሽ ጊዜ ሰተሽው እሱ ሲያወራ አንቺ የኛ ሀገር ሰው ሲያወራ ያው መሃል ላይ የተረዳሽውን ልክ እንዲያቅ ማለት ነው፣ ወይም መልስ እየመለሽለት ማለት ነው። ሁለተኛው ደግሞ ያው በመጀመሪያ ደረጃ አድማጭ መሆን አለብሽ። በሁለተኛ ደረጃ ደግሞ ቤት ውስጥ ማድረግ የሚፈልገውን ፍላጎቱን መንቀፍ የለብሽም። ነፃነቱን መከልከል የለብሽም። ላይክ በቲቪ እግር ኳስ ጨዋታ ማየት ይፈልግ ይሆናል፣ ድራማ ማየት ይፈልግ ይሆናል። ብቻ የሆነ ሰው ፍላጎት አለው አይደል? በህይወቱ ሲኖር ፍላጎቱን ጠብቂለት፣ ቤት ውስጥ ነፃነቱን ማለት ነው። ለምሳሌ ቲቪ ሲያይ ልጆች ካሉ ልጆቹን ይዘሽ ወደ ጓዳ ወይ ወደ ግቢ ይዘሽ ውጪ፣ ነፃነት ስጪው ማለት ነው። እንደዛ ካረግሽ ባለቤትሽ ርቆሽ አይሄድም ማለት ነው። ውጪ ላይም አይቆይም፣ እንደውም ቤት ይናፍቀዋል። እና ደግሞ በመቀጠል ለሱ ምቹ ሁኔታ የሚቀመጥበት ቦታ ንጹህ መሆን አለበት። ድባቡ ጠረኑ ራሱ የሚያምር መሆን አለበት ማለት ነውና ያው ልጆቹን ተጫወቱ ብለሽ ከሱ ጋር ደስ የሚል ጊዜ ማሳለፍ አለብሽ። ግዴታ ያልጋ ጨዋታ ብቻ አይደለም።
እና እንደዛ ከሆነ ባለቤትሽ ጓደኛ አያበዛም፣ ወደ ውጭም አያበዛም ማለት ነው። እና ተጠቀሙበት እላችኋለሁ። ይመቻችሁ። እና ወንድ ልጅ አድማጭ ከሆንሽና ነፃነቱን ማትከለኪ ከሆነ ወደ ውጭ አይሄድም ማለት ነው። ወንዶች ያለ ስራ ወደ ውጭ የሚሄዱት ጓደኞቻቸው ጋር የሚሄዱት ግልጽና ግልጽ ለማውራት ለመጫወት ነው። የሚሄድበት ጓደኞቹ ያዳምጡታል፣ አብረው ይጫወታሉ፣ አብረው ብዙ ነገር ይወያያሉ ማለት ነው። ያንን አንቺ ከባለቤትሽ ጋር ጓደኛ እንዳያበዛ ውጪ እንዳይቆይ ከፈለግሽ ያንን አንቺ ማድረግ ትችያለሽ፣ ሬዲ ከሆንሽ ማለት ነው፣ ዝግጁ ከሆንሽ ለሱ ጓደኛ፣ ሚስትም፣ እናትም፣ እህትም ልጅም ለመሆን ከተዘጋጀሽ ማለት ነው። ሚስት ማለት ደግሞ ሚስት ብቻ አይደለችም፣ ሁሉ ነገር ነው መሆን ያለባት። ባልም ሲባል ባል ብቻ ሳይሆን ሁሉ ነገር ነው መሆን ያለበት፣ እውነተኛ ማለት ነው። እና ውጪ የሚሄደው ወይም ጓደኛ የሚያበዛው ወንድ ልጅ ሲያወራ አድማጭ ስለሚፈልግ ነው ማለት ነው። በሚሄድበት ደግሞ በትክክል ያደምጡታል። እና እግር ኳስ ጨዋታ ለማየት ሲፈልጉ ከቤት ይልቅ ውጪ ወይም ዲኤስቲቪ ቤት ሄደው የሚያዩት ለምንድን ነው? እዛ የሁሉም ፍላጎት አንድ አይነት ነው፣ እግር ኳስ ጨዋታ ማየት ነው። ቤት ውስጥ ሲሆን ግን ካልተጠነቀቅሽለት ወይ ልጆች ይረብሻሉ፣ ወይ አንቺ ራስሽ እግር ኳሱን እንዳያይ ወይም ድራማውን እንዳያይ በጣም ትረብሻለሽ። እኛ ሴቶች ቅናት አለብን። የሆነ የማንፈልገው ነገር የሚደረግ ከሆነ ያንን ነገር ለመተው በቃ የምናደርጋቸው እንቅስቃሴዎች በሙሉ ይረብሻሉ። እና እንደዚህ ከማድረግ ተቆጠቡ ማለት ነው። ወንድ ልጅ በፍቅር እንጂ በልክ መያዝ አይቻልም። ቴንኪዩ በጣም እናመሰግናለን። ውድና የተከበራችሁ የተወደዳችሁ ቤተሰቦቼ እንግዲህ በትዳር ዙሪያ እህታችን የመሰላትን ሀሳቧን እንግዲህ ለእናንተ ግልጽ አድርጋለች። ለቤታችሁ ውስጥ እንግዲህ ለባላችሁ ምን ያህል እንክብካቤ እንድታደርጉና ለፍቅር እንደምትሰጡት ምናምን ነገር ነው። አሪፍ ነው፣ ተጠቀሙበት። እውነቴን ነው የምላችሁ። አሁን ያለችው ነገር ትክክል ይጠቅማችኋልና ተጠቀሙበት። ሌላኛው ደግሞ አዳዲስ ወደዚህ ቻናል የመጣችሁ በመንካት ሰብስክራይብ የምትለውን ነካ አድርጉ፣ ኖቲፊኬሽኑን ተጫኗት። እንግዲህ በጣም ከምላችሁ በላይ በኮሜንትም በላይክም በሸርም ሁልጊዜም የምታበረታቱኝ ከጎን ለምትሆኑ በጣም ምስጋናዬ የላቀ ነው። በጣም ነው ማመሰግናችሁ። አዳዲስ ደግሞ የመጣችሁ ሰብስክራይብ ማድረጋችሁን አትርሱ። ለዛሬ የነበረን ቆይታ ይሄንን ይመስላል። እንግዲህ ለወደፊቱ እንደነበረው አልጠፋም፣ እንደነበርኩበት እመለሳለሁ ብዬ ማስባለሁ። በአንዳንድ ምክንያቶች ትንሽ ደበርበር እያደረገኝ እንግዲህ እንዳልሰራ እንታግጃለሁ። ማለት ቻናሌ ላይ ችግር ኖሮበት አይደለም። አሁን ሰላም ነው አልহামዱሊላህ፣ እንደ በፊቱ አይደለም። በፊት እንግዲህ እንደምታውቁት ብዙ ጊዜ ይሞካከሩኝ ነበር። አሁን ግን ለቆልኛል። ሁሉም ነገር ሰላም ነው፣ ችግር የለበትም። ሰብስክራይብ ማድረጋችሁን አትርሱ። ባላችሁበት ሁሉ አላህ ይጠብቃችሁ፣ ሰላማችሁን ያብዛልኝ፣ ያሰባችሁትን ሁሉ ያሳካላችሁ። ሁላችሁንም ወደድ ነው ማራጋችሁ። ደህና ሁኑልኝ። በሌላ ቪዲዮ እንገናኝ። እምዬ እናቴ የሕይወቴ ጽላት የዘጠኝ ወር ቤቴ ክፉሽን አልስማማ እስከ ዕለተ ሞቴ ክፉሽን አልስማው እማሃ እምዬ እናቴ